ቤተሰብ እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ወዶች በጣም ነው ወዳችሁ። ያው ትናንት ብዙዎቻችሁ በቃ ተስፋ ቆርጠ ተኝተን ነበር መጣሽ ነው እያላችሁ ነበር እና ብቻ አመሰግናለሁ የምር ማለት ነው ስለምታቋጥሩኝ። በጣም ብዙ ሰዎች የምትወዷቸው የምታከብሯቸው እያሉ ግን እኔንም ማለት በውስጣችሁ ኑሬ ይሁን አልሁን ብቻ ስለምታስታውሱኝ ስጠፋ ጠፋሽ ስለምትሉኝ ብቻ ስለ ሁሉ ነገር ስለምታደርጉልኝ ነገር በሙሉ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በጣም ነው የማከብራችሁ ከልቤ ነው። እና ያው ትናንት የነበረውን ቪዲዮ አይታችኋል በደንብ አድርጋችሁ እና ደግሞ እውነት ለመናገር በጣም ብዙ ሰዎች አላችሁ ከአቅሜ በላይ ወይ ደግሞ ከአእምሮ በላይ የምትሆኑ ማለት ነው። መልካምነታችሁ፣ የዋህነታችሁ፣ ለሰው የምታደርጉት አክብሮት ብቻ ለእያንዳንዱ ሰው የሚሰጡት ፍቅርና አክብሮት ቃል የማይገልጻችሁ ሰዎች አላችሁ። እመቤቴን ነው የምላችሁ። በቃ ካለ ምንም ነገር የሆነ አንዳንዴ ምናልባት ከሰው የሆነ ነገር ስለምናገኝ ነው ያን ሰው የሆነ ነገር ምን ሆነለት። እናንተ ደግሞ ምንም ነገር ሳትጠብቁ ነው ብቻ ፍቅራችሁን ራሱ ካለ ገደብ የምትሰጡ ሰዎች አላችሁና ብቻ እናንተን ምንድነው የምመኝላችሁ ነገር በምትወዱ ሰው አትከዱ። የምሬን ነው። እግዚአብሔር ይጠብቃችሁ። የምትወዱት ሰው ወይ ደግሞ የሚወዳችሁ ሰው አብሯችሁ ይኖር። በእንደዚህ አይነት ነገር እንዳትከዱ ወይ ደግሞ በእንደዚህ አይነት ነገር እንዳትቀጡ። በቃ የውስጤ ነው እና ውስጤን ነው መነገራችሁ እግዚአብሔርን። ስለዚህ ማለት በእያንዳንዱ ነገር አያለው። በነገራችሁ ላይ በጣም ቢዚም ሲሆን ምናምን አንዳንድ እንትኖች አያለውኝ ጽሁፎች አያለው። እንዲሁም ደግሞ የሆነ ብዙ መልስ የምትሰጡ ምናምን ልጆች አላችሁና አንዳንዴ ግዴ አሁን ለምሳሌ እኔ ጋር ራሱ በጣም አንዳንዴ መጥፎ ኮሜንቶች ሲጻፉ እኔ አይደለም የምመልሰው እናንተ ናችሁ የምትመልሱላቸው እና ግርም ይለኛል። ለምሳሌ እኔም ለነዛ ሰዎች መመለስ አይጠበቅብኝም በቃ እናንተ ስለመልሳችሁ። እንዲሁም ደግሞ ስለ ጨረቃዎችም ደግሞ አንዳንድ ነገር ሲባል እናንተ ስለምትመልሱ ልክ እነሱ የመመለስ ወይ ደግሞ እነሱ መመለስ አይጠበቅባቸውም። ልክ እንደዚህ ጠበቃ መሆን በነገራችሁ ላይ ዋናውን ቦታ የምትይዙት ወይ ደግሞ በቃ ሁሉን ነገር የምትቆጣጠሩት እናንተ ናችሁ፣ ተከታዮች ኮሜንታተሮች ማለት ነው። ማለት እንዴት መሰላችሁ የሆነ መጥፎ ነገርም ሲደረግ ይህ እንደዚህ ልክ አይደለም፣ ጥሩ ነገርም ሲደረግ በቃ ብዙ ነገር አንዳንዴ የሆነ በእናንተ አመለካከት ወይ ደግሞ በእናንተ አስተያየት ሁላ መሄድ ይመስለኛል። እና ብቻ ኑሩ። እናንተ ባትኖሩ በነገራችሁ ላይ ማለት ነው። እዚህ ጋር መናገር የምፈልገው ነገር ዛሬ ሰሞኑ ብዙ ነገሮች ስላየው ማለት ነው መናገር የምፈልገው የውስጥ ያለና በመጀመሪያ ደረጃ ይውላችሁ እኛ የማዳም ቅመሞች ማለት ነው ማንም ሰው ጋር አንወዳደር። እኛ አንደኛ ስለሆንን ማለት ነው። እኛ አንደኛ ነን። ከዛ በኋላ ነው ከሌ ተብሎ ሊመጣ የሚችለው እንጂ ለመሰላችሁ ያንን ምላችሁ ምናልባት እኔ ትናንት ነው የመጣሁት። ያኔ ብዙ ከኔ በፊት በጣም ብዙ የኖራችሁ በጣም ብዙ ሰዎችን ያሳደጋችሁ አሁንም ደግሞ ብቻ የትኛውም ሰው ገና ከሀገር ቤት ሆነው እንኳን ገና የሚመጡ ያሉ ልጆች እንደመጡ በቃ ሰውን ማሳደግ ነው የሚጀምሩት። ገባችሁ? ሰውን ማሳደግ ማለት ወይ ደግሞ ሰውን ከፍታ ላይ ማድረስ ማለት ገንዘብ ሰጥቶ ምናምን በሆነ ነገር እንትን ፑሽ አድርጎ ሳይሆን የሰው ልጅ ለምሳሌ እኔ በቲክቶክ ታዋቂ መሆን ወይ ደግሞ ቲክቶክ ጠቅሞኝ ሰብስክራይብ አድርጉኝ ላይክ አድርጉልኝ ምናምን በምለው ያንን ካደረጋችሁልኝ ከምላችሁ በላይ እገዛ ነው። ዩቱብም እንደዛ ብዙ ሰው ለምሳሌ ከ100% ቢታይ ማለት ነው በቃ 80%ቱ እኛ ነን ሰብስክራይብ ያደረግናቸው ምናምን የምናየው ማለት ነው። የምናየው ስቴል የምናየው እኛ ነንና በቃ ለኛ ለሁላችን ክብር ይገባናል፣ ፍቅር ይገባናል። የሆነ መደነቅ ምን ልበላችሁ ምናልባት አንዳንዴ ይሄ በቃላ ሊደልሉ ይችላሉ ምናምን ግን ለምሳሌ እኔ የእናቴ ቅመም ነኝ። በጣም ብዙ ጊዜ በነገራችሁ ላይ ብዙ ሰዎች ጋር ተጣልቼ አውቃለሁ። ማለት የማዳም ቅመምሽ ነኝ ምናምን ሲሉኝ አይ እኔ የእሷ ባጃጇ ነኝ ነበር የምለው ምናምንና ከዛ አንድ ሰው ብቻ ምንም እንትን የለውም። ግን አሁን ለምሳሌ ከ100 ሰው 99 ሰው ሌላ ነገር እያለ እናንተ ደግሞ አንድ ሰው የሆነ ነገር ብትሉ ምንም ፋይዳ ስለሌለው ከዛ እኔም ወደ እናንተ ስም ተቀላቀልኩኝ ማለት ነው። ስለዚህ ስማችን ተቀላቅለናል። ግን ያኔ እንደዛ የተባለው ምንድነው ታውቃላችሁ? የኛ አሁን ሰዎችን ታውቋቸዋላችሁ። ለምሳሌ ከልጃቸው ይልቅ ባላቸው ነው የሚንከባከቡ ወይ ደግሞ ለባላቸው ነው እንትን ያላቸው ቦታ ያላቸውና ልጆች እኛ ነን በደንብ የምንከባከባቸው። ደግሞ ስቲል አብረን ካለን ፍቅራቸው ራሱ ወደኛ ነው የሚሆነው። ለምን የምንሰጣቸው ፍቅር የምንሰጣቸው አክብሮት በቃ ኃላፊነትን መቀበል ስለምንችል ጀግና ስለሆነን ማለት ነው። የሆነ በጣም ብዙ ጊዜ መናገር ፈልጋለሁና ያልተናገርኩት ነገር ስለሆነ ነው። ያ ማለት የሆነ የዋህ ስለሆነን ደግሞ ይመስለኛል። ለምሳሌ እኔ ከሀገር ቤት እያለሁና እዚህ እያለሁ በጣም ብዙ ነገር ተቀያይሯል።
በጣም ብዙ ነገሮች ወደ ቡቡኛለሁ። በትንሽ በትልቁ ማልቀስ በጣም በፊትም አዛኝ ነበርኩ እውነት ለምን ግን አሁን ላይ በጣም በቃ ከምላችሁ በላይ ሰዎች አዛኝ ብችል ባደርግላቸው ቢሆንልኝ ምናምን በቃ ብዙ ነገሮች ነው የሚለወጡት እና እዚህ ስለመጣው ደስ ብሎኛል። ምክንያቱም አንደኛ ልቤን አግኝቼዋለሁ። በቃ እንዴት ልበላችሁ፣ ሁለተኛ ደግሞ በቃ ብዙ ነገሮች ተምሬያለሁ። ከገንዘብ በላይ ብዙ ነገሮች ነው ያገኘሁት እኔና እግዚአብሔር ይመስገን። ምንም ብቻ ነኝ እንጂ አውቃለሁ። አንዳንዴ ይከፋናል፣ በትንሹ በትልቁ ብቻ በሆነ ባልሆነው ነገር ሊከፋን ይችላል። ግን እህቶች አንድ ማለት የምፈልገው ነገር ቲክታክ ላይም ብዙ አንዳንዴ ፖስት የሚደረጉ የድብርት ቪዲዮዎች ስለማይ ነውና አይደብራችሁ፣ አይክፋችሁ። ነገ ሌላ ቀን ነው። ዛሬ እኛ እዚህ ጋር ልንኖር ወይ ደግሞ እዚህ ጋር ካለንበት ቦታ ላይ ልንኖር ሳይሆን ለነጋችን፣ ለግባችን፣ ለነገ ከፍታችን ዛሬ ዝቅታን ነው መርጠን የመጣ ነውና ነገ ከፍ ስለምንል ወይ ደግሞ የተሻለ ደረጃ ላይ ስለምንደርስ ይህንን ቀን ስለምናልፈው አትደበሩ፣ አይዞን። አውቃለሁ አንዳንድ ቀኖች ማያልፉ የሚመስሉ ቀኖች አሉ፣ ማያልፉ እመቤቴን ነው የምላችሁ። እነዛ ቀኖች ደግሞ እጥፍ 3 ቀን 4 ቀን ይሆኑብናልና ግን የሆነ ዱአ አድርጉ፣ ጸሎት አድርጉ። ምንም ሲከፋችሁ የሆነ ለሰከንድ እንደዛ አድርጉ፣ ወይ ደግሞ በቃ ሻወር ውሰዱ ቶሎ ምናምን ብቻ በሆነ ከድብርታችሁ የምትወጡበትን ነገር አድርጉ። አይዞን፣ አይክፋችሁ፣ አይደብራችሁ። ነገ ሌላ ቀን ነው። ምክንያቱም ከሀገራችን ስንወጣ የወጣነው አወጣጥ አለ። በዚሁ ደግሞ መናገር የምፈልገው ነገር አንዳንድ ሴቶች አላችሁ ገንዘባችሁ እንዴት መያዝ አቅቷችሁ ለወንድ ለሆነ ብቻ እንደዛም ታደርጓላችሁ እና 2 ዓመት ረዥም ይመስለናል ገና አዲስ ስንመጣ ማለት። ከዛ ግን 6 ወር እስክንቆይ በጣም ይከብደናል። ከዛ በኋላ ያሉን ቀኖች አናቃቸውም። እኔ ስቲል አሁን ከ10 ቀን በኋላ 4 ዓመት ይሆነኛል። ግን እውነት ለመናገር 6 ወር ምናምን ነገር በጣም ከባድ ነበር ለእኔ። ወይኔ እያልኩ ነበር በቃ ሰዎች ጋር ራሱ 2 ዓመት ራሱ አልጨርስም ብዬ በቃ ምናምን። ከዛ 2 ዓመት እንደጨረስኩ ሀገሬ ነው የምገባው ብያቸው ቀውጨው። ከዛ በኋላ በቃ አሁን ምን ያህል መሰለኝ በተለይ 2 ዓመት ከሞላኝ በኋላማ በቃ አሁን ምንም ነው የማይመስለኝ ነው። ያ ነገር አለ። ጊዜው ይሮጣል፣ ገንዘብ አትይዙ ምናምንና በተሻላችሁ ገንዘብ ያዙ፣ ግን ቤተሰብ አታግዙ ማለት አይደለም። ግዴታ ለእነሱ ልንደርስ ነው እኛ እዚህ የመጣ ነው። ማገዝ ባለባችሁ መጠን፣ መድረስ ባለባችሁ መጠን ደግሞ ድረሱላችሁ፣ ግድ ነው እሱ እና ብቻ ወዳችኋለሁ፣ አከብራችኋለሁ። ስለዚህ ብዙ አወራሁኝ። ስለ ጨረቃዎች ስመለስላችሁ አንዳንድ ሰዎች አላችሁ እውነት ለመናገር በተለይ የዚህ ቀን ካያችሁ የሆነ የተወሰነ ቦታ ላይ ካየሁት ከኮሜንት ምናምን እንዴት ነው እንደዚህ እንትን እየተባለ ምናምን እንዴት አብሮ እስካሁን ነገር የሆነ ነገር ምናምን እምትሏላችሁ። እናንተ የምትሉትን ወይ ደግሞ የምትጠቀሙትን ቃል መጠቀም አልፈልግም እውነት ለመናገር ባይዘወይ የሆነ ይሄ አንዳንዴ ይሄ ባህልና ወይ ደግሞ ልምድ የሚባል ነገር አለ። አንዳንድ ወይ ከቤተሰብ አወጣጥ ወይ ደግሞ ከቤተሰብ አቆጣጥ ሊሆን ይችላል። ወይ ደግሞ አንዳንድ እንዴት መሰላችሁ ቤተሰቦቻችን እንኳን ለቀቅ አድርገውን ራሳችን የሆነ ህገ ወጥ ያልሆኑ ልጆች አለን። ቤተሰብ ደግሞ ቆንጥጥ አድርጎ ይዟቸው እንኳን ቤተሰብ ቆንጥጦ ማያስቀራቸው አሉ ደግሞ ዘላን የሆኑ ሰዎች ማለት ነው። ለዚህ ቃል ይቅርታ። ስለዚህ ማንም ሰው ራሱን መቆጣጠሩ ደግሞ ራሱን ማስከበርም ራሱን ደግሞ ያልሆነ ቦታ ላይ ማስገኘት የሚችለው ራሱ ነው። ተግባባን? ለምሳሌ ቅምጥሌ አሁን የራሱ የሆነ ግብ አላት። ሁሉም ሰው የራሱ የሆነ ግብ አለው። እኔ የራሴ የሆነ ግብ አለኝ፣ እናንተ የሆነ ሁሉም ሰው ድካሙ የተለያየ አይነት ድካም ይሁን እንጂ ማንም ሰው በህይወቱ የማይደክም ሰው የለም። ሁሉም ሰው ደግሞ በህይወቱ ግብ አለው። ግቡ የተለያየ ይሁን እንጂ ሁላችንም የምንሮጠው እዛች ግብ ለመድረስና ጎል ላይ ለመድረስ ነው። ገባችሁ? ያኔ ለምሳሌ አንዱ ሱፐር ማርኬት ሊሆን ይችላል ለመክፈት፣ አንዱ ደግሞ የሆነ ነገር ብቻ ሁላችንም የተለያየ ይሁን እንጂ ሁሉም በህይወቱ ደግሞ ሁሉም ሰው የተለያየ እንደዚህ ነው መኖር ፈልገው እንደዚህ ብሎ ልዩነት ይኖረው እንጂ ሁሉም ነገ ለሚኖረው ኑሮና ለሚያደርገው ነገር ነው የሚሮጠው። እኔ የተሰደድኩት ለራሴ ሆነ ነገ እናደርጋለሁ ብዬ ስላሰብኩ እናንተም እንደዛው። ሁሉም ሰው እንዳልኳቸው አንዳንዶች ቤተሰቦቻቸው ዝቅ ያለ ህይወት ላይ ስለሆኑ ከፍ ለማድረግ፣ አንዳንዶች የራሳቸውን ህይወት ብቻ ሁሉም ሰው የተለያየ አይነት አስተሳሰብ የተለያየ ሁኔታ ይኖረው እንጂ ሁሉም ግብ ላይ ለመድረስ ነው የሚሮጠው። ስለዚህ ቅምጥሌም ቡራም የራሳቸው የሆነ ግብ አላቸው። ብሩኬንን የሆነ በቃላት ምናምን መመለስ አይፈልግም። በእንደዚህ አይነት ነገር ነው ብዙ ጊዜ ስለ ቅምጥሌ መልስ የሚሰጠውና ምን አይነት ጨዋ ሴት እንደሆነች ራሷን እንዴት እንደምታስከብር ምናምን ነው ማለት። እየፈራውህም እየወደድኩም ነው የምኖረው ነው ያለችና ለሴት ልጅ ክብሯ ወይ ደግሞ ኩራቷ ፍርሃቷ ነው። በነገራችሁ ላይ ሴት ልጅ ስትፈራ ደስ ይላል። የምትፈራው ምንድን ነው? ማንነቷ ክብሯ እንዳይነካ ነው እንጂ የሆነ ፈሪውን አይደለም። ገባችሁ? ስለዚህ እየወደድኩም እየፈራው ነው መኖረው ማለት ለክብሯ ትፈራለች።
እሱን ደግሞ ትወደዋለች ማለት። ስለዚህ የሆነ ጊዜ ደግሞ የሆነ ጊዜ ግዴታም ቢሆን እኮ ያን ቀንም ላይሆን ይችላል ሲል ብሩክ ምንድናሉ ጊዜ ይፈተዋል ወይ ደግሞ የጊዜ ሁኔታ ነው ብላለች ቅምጥሌ። ግዴታ የሚደርስ ቀን ደግሞ ግዴታ ነው። ስለዚህ እስከዛን ቀን እንደምትጠብቁ ወይ ደግሞ እንደምትኖሩ አውቃለሁ አምንባችሁ ሁለታችሁም እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እንዲሁም ደግሞ አንዳንድ ሜሴጆች አገኛለሁኝ እና ለአንዳንድ ሰዎች እዚህ በፊትም ደጋግሜ ተናገር ያለው አንድን ሰው ስለምናገኘው ብቻ አይደለም የምንወደው የምናከብረው። የውጭ ሀገር ዜጎችንም እኮ እናደንቃለን፣ እናገኛቸዋለን ብለን ተስፋ አድርገን ነው አይደለም። ግን የሆነ ከልባችሁ ልባችሁ ፈቅዶ የምትወዱ ሰው አለ አይደለ? በቃ ልጠሉት የማትችሉት ሰው ኖርማል የሆነ ምናልባት ሁሌ ስለነሱ ላላወራ እችላለሁ። የሆነ ጊዜ ምናልባት ከሶሻል ሚዲያም እኮ መጠፋበት ጊዜ ሊኖር ይችላል። ገባችሁ አይደለም? እነሱ እኔ ግድ ላገኝ የምችልበት ጊዜ ሊኖር ይችልና ስለዚህ ይኸውላችሁ ሁሉም ሰው ፈጣሪ ካለው አይደለም የሀገሬ ልጆች ሆነው ቀርቶ የውጭ ሀገር ዜጋንም በሆነ አጋጣሚ ታገኙታላችሁ አይደል? ስለዚህ እድሉን አግኝቸው ፈጣሪ አሳክቶልኝ ብቻ እንደ ፈጣሪ ፍቃድ ሆኖ ምናልባት ላገኛቸው እችላለሁ። ምክንያቱም ለምሳሌ አሁን ሀገር ስገባ በሆነ እግር ተዋሯራ ነው ይባላል ካወቃችሁ። ስለዚህ ምናልባት እግር ማዘዋውሮ ሊሆን ይችላል፣ ተቀጣጥረንም ሊሆን ይችላል። ባገኛቸው ብንገናኝ ደስ ይለኛል። እንገናኛለንም እንደ ፈጣሪ ፈቃድ። ነገር ግን ለነገራችሁ ፈልገው ነገር እኔ እነሱን የሆነ ለማግኘት ፈልጌ ምናምን ወይ ደግሞ ሌላ ነገር ምናምን አይደለም። እኔ ራሴ ፍላጎቴ ወይ ደግሞ ውስጤ የምፈልገውን ነገር ስለማደርግ ነውና እንደዛ አትሰው ማለት ሁላችንም በጣም ከነሱ ውጭም እኮ በጣም ብዙ መወዳቸው ሰዎች አሉ። ዩቲዩበር ያልሆኑ ቲክታከር የሆኑ ምናምን እነዛን ሰዎች ሁሉ ምንወዳቸው ምናከብራቸው ስለምናገኛቸው አይደለም ወይ ደግሞ ግዴታ እናገኛቸዋለን ብለን አይደለምና እንዳልኳቸው ግርዘ ወርዋራ ሆኖ ወይ ደግሞ ምናልባት ከተገናኘን ደስ ይለኛል። ስቲል ነው የሆነ እንዴት መሰላችሁ ግዴታ ዩቲዩብ አብረውኝ እንዲሰሩ ወይ ደግሞ ለፎቶ ምናምን ላይሆን ይችላል። ጭራሽም ካሜራ ፎቶ ላለነሳ ምናምን ይችላሉ። ግን የሆነ ጊዜ አግኝቼ ሰላም ብላቸው ሰላም ብንባባል ደስ ይለኛል እንደ እውነቱ ከሆነ ማለት ነውና በተረፈ እሱን እውነት እንድታውቁ ፈልጋለሁ። ጀስት ለዛ ነው እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ ሁላችሁንም። እንግዲህ እግዚአብሔር በሰላም ለሀገራችሁ ያብቃችሁ። ቅምጥሌ ደግሞ እንዴት እንዳማረባት ሰሞኑ በስማም ከሰው ዓይን ያወጣሽ የኔ እናት ቱቱቱቱ በሉባት ማሻአላ። እና ደግሞ ይህንም ፎቶ አይታችኋል እንዴ? እንደዚህ ብሩኬ ሲይዛት እውነት ለመናገር ታምብሌል ላይ አይታችሁ ከሆነ እንደዚህ አይነት ፎቶ አይታችኋል? እንደዚህ ሲያዙ ምናምን አላየንም። ስለዚህ እሱ ነው ያለው ነገር እና አብረን ያለን። በተረፈ በጣም ወዳችኋለሁ። ምናልባት ዛሬ ማምሽቼ ልመጣ እችላለሁ። እንወጣለን፣ ያው ልንወጣ ነው። ባይ